መሰለ እኔ በሷ ማየው ምንድነው እኔ ሄጄ ቀብር ደርሻለሁ። ቀብር ላይ ያለሁት ስንቱን ስልክ ግራ ገባኝ እኮ ጎሄድ አውሩ አንዴ እኔ ግራ አሞራው ከጻፈ በኋላ ስልክ አንሳች። ከዛ በኋላ ደግሞ ሚት አደረገች ላይክ እሺ አየኩኝ አለች። ከዛ ውድለታ ተቀበረች። የተቀበረችው እዚህ ቤተክርስቲያን ነው። የታመመችውና ደግሞ ሆስፒታል የሆነችው የካቲት ነው አይደለ? አዎ። ስለዚህ ይሄንን ያለችው ከዚህ በኋላ ያለውን አንቺ ቀለል አድርገሽ ንገርኝና የምጠይቅሽ ነገር ካለ እኔም የሚመለከትሽን ብቻ ጠይቄ እንለያያለን። እሱን ነው ማረጋው። ምንድን ነው? የት ነው? ሚዩት ነሽ ሄደን። አቤት ምን አልከኝ? ሆኒ በስማሚ አራር ሙረደሽ ነው። ችግር የለው። እናትየው የእሷ እናት ያልቀበሩበትና ያልመጡበት ምክንያት ሌላው ሰው ሲኖር ስለታመሙ ነው፣ ስለማይችሉ ነው፣ ምን ስለሆኑ ነው? ኧረ ትልቅ ሰው ናቸው ዮኒ 92 ዓመት ምን ትልቅ ሰው ናቸው። ኦኬ ትልቅ ሰው ናቸው። ስለዚህ መሄድ አይችሉም እያልሽ ነው? እየሰማሽ ነው? አዎ እየሰማሁ ነው። ትልቅ ሰው ናቸው። ስለዚህ አንቺ ሄጄ ቀብር ያለው ኦኬ እንደውም እናትዬ የሉም እንዴ ምናምን ነገር ብዬ ጠየቅኩኝ። ያው ሰው አይደለሁ አይደል ነገር ትልቅ ሰው 92 ዓመታቸው ነው። ትልቅ ሰው ናቸው። ኦኬ ያው ለቅሶ ላይ ሆነ የምናደርገው ነገር አለ። እንዴም ነፍስ ይማር ሁሉ በላ አዳራሽ ውስጥ ገብቼ እኮ ነው የምልህ። ኦኬ እኔ የሚመለከተኝን ነገር ስለመሞታ አንዴ አዎ ብላለች ስለተባለ ሚዲያ ላይም ስለወጣው ይሄን ነው። ሌላ በተረፈ ታሪክ ሂስትሪ ምናምን ነገር እኔ የማውራት ግዴታ የለብኝም። እየታውቃለህ መቼም። አዎ ግን አንዳንዶቹን ራስሽ ስላልሽ ብዬ ነው። የካቲት ነበረ ከሚኒሊክ ሆስፒታል ውጪ ሬሳ ምርመራ የሚያደርግ የለም። እሱን ሄዱ እሱን ጠይቋ። እኔ አይመለከተኝም ወንድሜ። አሁን እዚህ ጋር እኔ የሬሳ ምርመራ እየተደረገ ነው ተባልኩኝ። የተኛቸው የካቲት ሆስፒታል ነው። ሬሳው የት ይመርመር አላውቅም። ግልጽ አድርጌ ነው የምነግርህ። ገባ? የተኛቸው የካቲት ነው። እኔ 100% ግን ምንም አይነት ፎቶ ልታነሽ ያልፈለግሽው ለምንድን ነው? እንደ ሰው ሊኖረኝ እስከቻለ ዮኒ ሊኖረኝ ይችላል። ለምሳሌ ሊኖረኝ ይችላል ካልሽ ገላገልሽ እናቱ አዳም እኔ አላወጣም። እንደዚህ ነው ተጠያቂ ሆናለሁ። ቤተሰብ ያልፈቀደውን ነገር እኔ ምን ብዬ ነው እንትማረገው? ቤተሰብ አልፈቀደም። አዎ እና በቅርቡ ሚዲያ ላይ እንመጣለን አለኝ እኮ ልጁ ራስ ወንድሟ ነኝ ያለው ልጅ። በቅርቡ ሚዲያ ላይ እናሳውቃለን። ማንም ሰው ቤታችን ምንም ነገር እንዲደረግ አንፈልግም አለኝ። በአፉን ያለኝ ወንድሟ ነኝ። የተረጋጋ ሰው ነው። ተመለሽ ወደ ይሄንን ነው እንግዲህ ያለች አለችው። አዎ እንዳትመጪ ወደዚህ ድንኳን አለ የለም ለምለው ትልቅ ነው ግቢያቸው። የባራስ ነው ምናምን እንደዚህ ትልቅ የዶሮ ቤት የለም። ግቢው ራሱ 10 ድንኳን ይችላል። ግቢያቸው ትልቅ ነው በጣም። እዛ ወጣ ድንኳን የማያስፈልግ መጀመሪያ እንትን ነው በስርዓት ነው የምታወራሽ። ፕሮሚስ ስድብ አታውቅም። ለ6 ሰዓት ለ7 ሰዓት አወራን ከአብሳላት ጋር ዛሬ። ተግባባችሁ ወይስ አልተግባባችሁ? አብሳላት ሳንቺ በዳስ ብላት ነው የተለያየ ነው። ይቅርበኝ ብላኝ እሷ ለ7 ሰዓት ለምናምን ሰዓት ይቅርታ ጠይቃኝ እሷም ረጅም ሰዓት። አሁን ደግሞ አንተ ቤት መታ ምድረው ከኔ ጋር ብታወራው ከጠዋቱ 3 ይቅር ከተባባላችሁ ጥያቄ ካለ እስከ 9 ሰዓት ከጠዋቱ 3 ሰዓት እስከ 9 ሰዓት ተኩል አወራን። 10 ሰዓት ተኩል ድረስ ቦምባስቲክ 11 ሰዓት ተኩል ነው ዛሬ እኮ ከላይ ቢወጣው ጠዋት 3 ሰዓት የገባው ወንድሜ እዛ ቤት ቁጭ ብላ ነበረ። አንዳንድ ነገር ስትል እንዳም ከኔ ጋርም ተጋይ ይቅርበኝ ምናምን አለችኝ። እኔ ቂም የለኝም አንቺም እንደዛ ያረር ሰው ትመስኛለሽ ምናምን ተባብለን አሁን ምንድነው የምጠይቀኝ ነገር ለረጅም ሰዓት ዲስከስ እናረግ። ጃጓርም ነበረ ያ ታምነዋለህ? ጃጓርን የጃጓር የትኛው የነጭ ቅማል ጓደኛ የነጭ ቅማል? አዎ እኔ አምናለሁ ወይ እኔ አከብራለሁ ምናምን። መብትሽ ነው። በገንዘብ እያስደለለ የሚያሰድብ ሰው አይመችም። አንቺ ነው እሱ ሊሆን ይችላል እንግዲህ አይዶ ነው። እኔ አላውቅም። ስለማውቅ አይመቸኝም። በግልጽ ነው የምነግርሽ ጆኒዬ። አቤት ሄደን ጋር ጥያቄ የለኝም። ካንተ ጋር ማውራት እችላለሁ? እናውራ። ቴንክ ዩ ደን ካንቺ ጋር እኔ በማወራው ነገር ሚውት እንዳልከፍት ትተባበረኝ።
አይ ለሷ ጥያቄ አይደለም። ሌሎች ሰዎች ማዳመጥ ስላለባቸው እያንዳንዱ የተባለው ነገር አንዴ ከዮኒዬ ጨርሻለሁ። ሩረት ማኛው አይ ትንሽማ ጥያቄ አለ አልጨረስኩም እኮ። አይ በቃ እኔ ልንገርክ። አይ መብትሽ ነው። ጨርሻለሁ። ከኔ መጠየቅ ኢንፎርሜሽን ማግኘት ኤደን እኔ 4 ቀን ይሄ ጆሮ ነደደ ወንድሜ እና ላይ ዞረ። እንዳውም እኔ ለስድብ ዘግዝቁና ፎቶ ልላክላችሁ። አይ እኔ ጋር ለምን ሰድብሻለሁ? ምን አረክሽኝ? እኔ አንተ ጋር አይደለም አባባል የገባ እና ላይ አሁን እኔ ምንም የምረዳዳው ነገር የለም። ጨረስኩኝ። ቀብሬያለሁ። እኔ መተይ ስላስረዳሽ አመሰግናለሁ። የሆነ ልንገርህ፣ አንድ ህግ የሚያስገድደኝ ነገር ካለ እስቲ እናንተ ሶሻል ሚዲያ ላይ ዋው የሚሉ ሰዎች ህግ አካል ጋር ሄደው አመልክተው እችሊ ታውቃለች አድራሻ እንደዚህ አይነት ፕሩፍ ስለምንፈልግ ምናምን ብለህ በፖሊስ አስይዘው ከሆነ ከሄድኩኝ ደረቴን ነፍቼ እዛ አካባቢ የሚነካኝ ሰው የለም። ህግ አስገድዶ ለምን ትነካያለሽ? ሄጄ ቀበርኩ ማለት ወንጀል ነው እንዴ? አዎ እውነትም ማውራት አልተቻለም፣ ውሸትም ማውራት አልተቻለም። ወንጀል እኮ አይደለም እናቱ። ሄጄ በስነ ስርዓት ቀብሬያለሁ። መረጃዎችም አሉኝ። ግን ቤተሰቦች ያልሽውን ልንገርሽ። ካልፈለጉስ አልሽኝ እኮ አንዴ አዳምጪ። ካልፈለጉስ ኧረ ሴቶቹ ሲንግል የምትሆኑ በዚህ ነው። የማዳመጥ ችግር አለ እየተነገርሽ ብታወሪ። ግን መድኃኔዓለም ድረስ ልነግርሽ ነው። አይ ነው ከሌሎቹ ጋር እኔ እኮ በስርዓት ስለማወራሽ እየተደማመጠን ቢሆን መልካም ነው። ከባድ ኬዝ ነው። ገብቶሻል? አሁን እያልሽ ያለው ወሬር አድርገውኝ እኮ ነው። ገባኝ። እነሱን እርሺ፣ ከኔ ጋር ነው የምታወሪ። እኔ እያልኩሽ ያለው ምንድን ነው? አንቺ ባልሽው መሰረት ሄደች፣ ተዋውቃታለች። ይቺን ሰው ሚዲያ ላይ ሰማች፣ ሄደች፣ ኢንፎርሜሽን ተነገራት፣ እሑድ ሄዳ ቀበረች። ይሄ ነው ታሪኩ። መረጃ ቤተሰቦቿ እንዳታወጪ ስላሉ እኛ በቅርብ መተን እንለቃለን እናወራለን ስላሉ እንደዛ ነው ማረገው። እነሱ ባላሉ ወጥቼ ፖስት አላርግም አልሽ። ተቀበልኩ። ተቀበልኩ። እኔ ሌላ ጋር አይደለም የምታወሪ። አሁንም እዚህ እንደሆነ አዳምጣለሁ። እሺ አይሙሬን ሰብሰብ ምንም ያረሽ የለማ። አንቺን እንደ ወንጀለኛም እንደምንም ልትታይ የሚያስችልብሽ አንድ ነገር የለም። እሺ እኔ በቃ ይሄ እንድታቂ ነው። ሁሉም ገብተው የፈለጉትን ይጫወቱ፣ እኔ ልውጣ። ከላስ እቺ ሴት ሚውት አድርጋ ብትተባበረኝ ሚውት አድርጋ አለችኝ። እኔ ሚውት ልደረግ የሆነ ጠይቀኝ የመጣሁት እኔ ረጅም ሰዓት ሰሞኑን በሙድ ዛሬ ከጠዋቱ 3 ሰዓት እስከ 10 ሰዓት አብረን ነበርን ላይቭ ላይ። እሺ አሁን ደግሞ እሷ ሚውት አድርግና አንተን የምጠይቅህ ጥያቄ አለኝ ከአንተ ጋር ነው የማወራው ብላ እኔ ልትሳለጥብኝ አትችልም። አማቼ መች ተናገረች? ገና ሳትናገር ኮንኩኔ ልውጣ። ተናገረች። ይሁንዬ ምን አለች መሰለኝ? አንዴ ሚውት አድርግልኝና ላውራ መስማት በመሀል ሳወራ እንዳትገባብኝ ሚውት አድርግና ትተባበረኝ። እንስማታ። ምን ችግር አለ? ታዬ እሺ እውነትህን ያስኬዳል። ሰምተሽ መልስ ትሰጫለሽ። ምንድን ነው ችግሩ? አልችልም እኔ ለማንም መልስ መስጠት። ለአንተ ከሰጠው ይበቃኛል። ስሚና ካልፈለግሽ መልስ አልሰጥም በይ። ቀላል። ካልፈለግሽ አትመልሽ፣ መብትሽ ነው እኮ። እሺ አንዴ ሚውት አድርግልኝ። እሺ ቀጥይ። እሺ ዮኒ አመሰግናለሁ። እኔ የቲናን ሞት ከሰማሁኝ በኋላ ሞር ፎከሴን የሳበኝ ነገር አሁን እህታችን በምታወራው እህታችን ነው። በምንድን ነው ፎከስሽ የሳበኝሽ ምናምን ካልክ እየጠየኳት አይደለም እያወራሁ አይደለም። ስጨርስ የተሳሳትኩት ነገር ካለ ግን ታርመኛለች። ኦልሬዲ ሚዲያ ላይ ሪከርድም ስላለ ስም ማጥፋት ሌላ ነገር ስላልሆነ ማለት ነው። እያወሩ ነበር፣ እየተጫወቱ ነበረ ከወርቄ ጋር ምናምን ነገር እና ዝም ብዬ ሳዳምጥ ጓደኛ እንደነበሩ በጓደኛ እንደሚተዋወቁ የነበራቸው ነገር ሪሌሽን ሲደዋወሉ እንደነበረ ቲና ቦይፍሬንድ እንደነበራት ሌላ ወንድ ደግሞ የሚያግዛት በስራ በቢዝነስ ጉዳይ ላይ እንደነበረ ያ ግለሰብ ሄዶ ሳንቲም እንደሚያወጣ እንደነበረ እንደዚህ አይነት ነገር ስታወራ ነበረ። which means ከዛ ስለ ቦይፍሬንዷን አስተዋውቂኝ እንዳለችው ስታወራ ማዳመጥ ጀመርኩኝና ጭንቅላቴ ላይ አንድ ጥያቄ የዋለብኝ ምንድነው፣ እንዴት ነው አንድ ሰው ጤነኛ ከሆነ ስራ ሊሰራ የሄደ ሰው ቢዝነሱን ረን ሊያደርግ የሄደ ሰው እኔ በምንም ታምር ፒንኮዴን አልነግርም፣ የካሽሊንግ ማለት ነው የባንክ አካውንቴን ፒንኮዴን ነግሬ አልሄድም። እንዴ እቺ ሴት ታማ ነበረ ወይስ የሆነ አስገዳጅ ሁኔታ ውስጥ ገብታ ነው ቦይፍሬንድ ወይም የስራ
የሚያግዛት ግለሰብ ሄዶ ገንዘብ እንዲያወጣ ያደረገችው። ሁለተኛ ነገር አሟሟቷን ክሊርሊ የወጣ ነገር የለም። ምናልባትም የራሴ ግምት ነው ዮኒ፣ ይህቺ ግለሰብ በቀረበቻቸው አካላቶች የሆነ ቦታ ላይ ያላስፈላጊ የሆነ ሁኔታ ውስጥ አስገብተው ገንዘብ እያስወጧት ይሁን እንዴ ሞቷ ክሊር አይደለም የሚል ጥያቄ ስለነበረኝ እሷን መከታተል ማዳመን ስጀምር ብዙ ኮንፊውዥን የሆኑ ነገሮች ነው የምትናገረው። ከፈለጋችሁ ቀብሬያታለሁ፣ ነገር ግን እንደውም ልስጣችሁ ስልኳ ግን ይደወላል አይጠራም። ሁለተኛው ደግሞ ማንም ሰው አልነበረም ትላለች። መልሳ ደግሞ አዳራሽ ነበረ ትለናለች። ብዙ ኮንፊውዝድ የሚያደርጉ ነገሮች አሉ። ቲናን ጋር ልንገርሽ ያለችው ምንድነው ግቢው በጣም ትልቅ ነው አዳራሽ መስሏል ነው ያለችው እንጂ በጣም ትልቅ ነው። ያንን ነው ያለችው። በምን እንደተረጎመው ስላልገባኝ ሰው አልነበረም ስላለች ነው። እና ስለዚህ እናትየው ህመም እንዳለባቸው ካወቀች which means ቤተሰብ ናት ትሄዳለች። የውላ ፋይል አላት ማለት ነው። የቲና ቤተሰብ ማን ህመም ይኖረው ማን ምን አይነት ህመም ልንገርሽ። ኖ ያለችውን በደንብ አዳምጫለሁ። ያለችው ምንድነው እኔ ሶሻል ሚዲያ ላይ ሞተች የሚባለውን ሰማሁና ጠየቅኩኝ። ስለ ቲና አይደለም የቲና እናት ህመም አለባቸው። የቲና እናት ህመም አለባቸው። ትልቅ ሴትዮ ናቸው። የ90 ምናምን ዓመት ናቸው አለችው። which means ዮኒ አንድ ሰው እድሜውንም ያለበትም ሁኔታ ባክግራውንዱ የምታውቀው ቤተኛ ከሆንክ ነው። አንድ ቀን ለቅሶ ወይም ደግሞ በስማ በሎ ስልክ ስላወራህ የወላዴታ ላይኖር whatever ግን ዮኒ ኦኬ ቲና ዋትስአፕ ነበራት። ዋትስአፕ ላይ የሚያወራት ሰው ነበረ። ለንደን ሀገር የምትኖር እህታችን ከትላንትና ጀምሮ በዋትስአፕ የምትጠቀምበት ስልኳ ዋትስአፕ አፕሊኬሽን እንደሌላት ነው የሚያሳየው። ገባ? ሁለተኛ ነገር ደግሞ አሁን እህቴ አንተ በትህትና እንድጠይቅላት የምፈልገው ነገር ገንዘብ እንዲያወጣ የፈቀደችለት ግለሰብ እጮኛዋ ነው ጓደኛዋ ነው ማን ነው ማወቅስ እንችላለን? ይመጣል እዚህ ስለሞቷስ ያለው ሁኔታ እየተደረገች ነው። በዚህ አጋጣሚ ልንገርሽ ብዬ ነው። እባካችሁ ከስር ያላችሁ ዴዚን ኢንቫይት እያደረግናት ነው። ዲና እየተደረገ ነው። ዴዚን ኢንቫይት እያደረግናት ነው። ዲና እየተደረገ ነው። ይኸው ላኩላት። ስክሪንሻት ላድርገው። ስክሪንሻት አድርጋችሁ ላኩልኝ። ለዴዚ ኢንቪቴሽን እየተላከላት እየተደረገ ነው። ቤተሰብ እና ዲና እየተደረገ ነው። ጨርስ ዮኒ ጎሄድ። አዎ ጨርሽ። አይ ልንገራቸው ብዬ ነው። ከስር ዴዚን አስገባ እያሉ ስለሚሮጡ አሞራውንም ቅድም ስልክለት ነበረ፣ ለእሷም ሲላክለት ነው። መጥቷል። እያዳመጡ ነው፣ እየሰሙ ነው። የእነሱ ጉዳይ ነው። የሴትዮዋ ጉዳይ በሕይወት አለችም የሚላለ ሞታለች የሚላለ ሞታለች ያለችው እህታችን ናት። ሄጅ ያለው ቀብር ቤትም ሄጅ ያለው ደርሽ ያለው ይሄን ያለው ፒክቸር ማላወጣው ቤተሰቦቿ ስላላሉ ነው ብላለች። ይሄን ያለው ስለዚህ ቀጥ ያብሰላት። ቴንክ ዩ ዮኒ። ሌላኛው ነገር ከአሞራው ከዴዚ በላይ ለቲና የሚቀርባቸው ሰው የለም። ይሄ ለታሪክ የሚቀመጥ ቪዲዮ ነው። እነሱ ናቸው ወጥተው አይ እናታችን የሞተችው እንደዚህ ነው፣ ይሄን ያላረግንበት ምክንያት እንደዚህ ነው ቢሉ ጥሩ ነው ለኢትዮጵያ ሕዝብ። እኔ ዮኒ አንድ እናት ልጆቿን እንደምታሳድግ እንደ አንድ እናት በሰው ሀገር ላይ እንዴ በቃ እንዲ ለፍተን አሳድገን ልጆቻችን በስተመጨረሻ እንደዚህ ነው እንዴ የሚለውን ነገር ስላመመኝ ነው እንጂ ነው። ይቅርታ እኔ ወደ ቤት መሄድ አለብኝ። ይሄ መኪና ውስጥ ቁጭ ብዬ ነው የማወራችሁ። እኔ መሄድ አለብኝ። የአብሳላት ነገር አብሳላት ቴንክ ዩ ቬሪ ማች። አንቺ ወሬሽማ አያልቅም። ቤቴም ብሯን ዘረጠጠ። ምንድነው አሁን ያልሽው ነገር? እኔ ኤደን አለች የሚለው ሪያሊቲውን ማስረጃ አምጭና አሰሚኝ። ኢቲኤም ይጠቀማል። እኔ ስለሞቷ ነው እንጂ የነገርኳችሁ ስለሌላ ነገር ኢንቨስቲጌት ፒንኮዳን አወቀ ምናምን ላንቺ ባቅ እንኳን ላንቺ ማስረዳት አይጠበቅብኝም። እህቴ እንዴት ወሬ ነው አካሄድሽ? ላንቺ መንገር አይጠበቅብኝ። የኔ ግዴታ የተጠራሁበት ዓላማ በእውነት ትክክል ሞታለች ወይ ላለውን አስረድቻ አብራርች የተናገርኩ እህቴ። አሁን እዚህ ጋር አንድ ሰው በኢንቨስቲጌት ታውቆ እናቷ ደግሞ በሽተኛ ናቸው፣ ትልቅ ሰው ናቸው። በሽተኛ አላልኩም ትልቅ ሰው ናቸው ነው ብልም እንደገና ምንድነው? አዎ አልኩኝና ምን እናድርግ ነው? ወደ ሶሉሽን ስንመጣ ምንድነው? እኔ ሌላ አሁን እኔ የመጣሁበት ዓላማ ሞታለች አልሞተችም ተወዛገብን ብለው ሲሉ ስለመሞቷ ቀብር ሄጃለሁ ነው ያልኩት። መቅበር አትችይም ካላችሁኝ እንግዲህ
አላቅም ሞቻለሁ ማለትም ሄጃለሁ ማለትም አቺን ካላችሁ እንግዲህ እሺ አሁን እኔ ኢንቨስቲጌት ተደርጎ እናቷን አቃለሁ ብላለች በዚህ ደረጃ ቤተሰብ አቃለሁ አልነግርሽም ላንቺ ዋር ዩ ፈርስት ኦፍ ኦል እቴ ማነሽ ምንድነሽ የሰው ጓዳ ጎርጓዳ ዝም ብዬ ሚዲያ ላይ አምጥቼ መዘባረቅ አለብኝ እንዴ ባለቤቶቹ ሳይፈቅዱ አሞራው